ኮንስተንትሊ ያለ መሳሳት አንድ ሰው ቤተክርስቲያንን የጌታ ቤተክርስቲያን የጌታ ዋሪዳሪዝም ጋር እንዳት እዚህ ጋር ያስመጣናል። ምክንያቱም እኛ እየተከተልን ያለነው ቤተክርስቲያንን ስለሆነ ቤተክርስቲያን ራሷን የሰየመችበት 5 አይነት ምንም የማያውቅ ምዕመን ጋር መተን ምንም ስለ ቤተክርስቲያን ዕውቀት የሌለው ሰው ጋር መተን ሚዲያ ላይ መተን የጌታ ቤተክርስቲያን እያለን መናገራችን ፕሮቴስታንት አያስብለንም? ለምንድን ነው የእግዚአብሔር ቤተክርስቲያን ማለት የከበደን? ለምን የክርስቶስ ቤተክርስቲያን ማለት ከበደን? የክርስቶስ ቤተክርስቲያን ማለት ወይም የእግዚአብሔር ቤተክርስቲያን ማለት ይቀላል፣ የጌታ ቤተክርስቲያን ማለት ይቀላል። አሁን ኖርማሊ ቤተክርስቲያናችን የራሷ ትራዲሽን አላት፣ ትውፊት አላት፣ እናውቃለን። የራሷ ትራዲሽን አላት። አንድ ሰው ኖርማሊ ቤተክርስቲያን ከሌሎች የምትለየው አንድም በቋንቋዋ ነው። በቋንቋ ነው። ማንኛውንም ቋንቋ እኮ መጠቀም ይቻላል አይደለ? እንግሊዘኛው ኢንተርቼንጀብል እንደሚጠቀም አሁን ክርስቶስን እግዚአብሔር ይለዋል፣ መጽሐፍ ቅዱስም ጌታም ይለዋል። ስንሄድ ደግሞ ቶማስ ደግሞ ጌታዬ አምላኬ ሲል እንመለከታለን። ቶማስ ለምን ጌታ ያለው ለምን አምላክ ያለው ሳይመልቲኒየስሊ ብለን ስንጠቀም ክርስቶስን ጌትነቱን ስለምን መሰከረ አምላክነቱን ስለምን ተናገረ የሚለው ጋር ይወስደናል። አሁን ስለ ቤተክርስቲያን ምን አለ ቤተክርስቲያን የምታስተምረው የቤተክርስቲያን መጠሪያ መጠቀም የተሻለ አይደለም ወይ? ከመንሊ ፕሮቴስታንት ያመጡትን ወርድ መጠቀም። አሁን የጌታ ቤተክርስቲያን ፕሮቴስታንቶች ቤት ነው የምንሰማው። የትኛዋ ኢሉዥኗ የማትታየው የማትዳሰሰው የማትጨበጠው የጌታ ቤተክርስቲያን የምትባለው ፕሮቴስታንቱ ቤት ማለት ነው። እኛ ጋር እገሌ ተጠቀመው ማለት ነው ወይንስ ጀስት ከቋንቋ ወደ ቋንቋ ሲተረጎም ብዙዎቹ የፊሊፕ ሻፍ ትርጉሞች ናቸው። ሰን ኦፍ ዘ አፖስትል አንዴ ይቅጣ። ብዙዎቹ የነ ቅዱስ ዮሐንስ አፈወርቅ ትርጉምም የነ ፊሊፕ ሻፍ ትርጉም ናቸው። ፊሊፕ ሻፍ ያው እናውቀዋለን፣ ፕሮቴስታንት ነው። ቤተክርስቲያን ከመጀመሪያው ቋንቋ ስትወርሰው ራሱ ቋንቋ ይሄ የክርስቶስ ከማለት የጌታ ማለት አይቀላትም። የእግዚአብሔር ብላ አዝማ የጌታ እያለች አሳጥራ ለምን አልጻፈችው? አንድም ይሄ እዚህ ጋር ጥያቄ አለ። ሁለተኛ ከመንሊ ይህ ወርድ በጣም እየተዘወተረ ነው። የእግዚአብሔር ቤተክርስቲያን የክርስቶስ ቤተክርስቲያን የሚባለው ወርድ በፍጹም እየተረሳ ነው። ቤተክርስቲያን ሲባል የጌታ ቤተክርስቲያን የጌታ ቤተክርስቲያን ሰውን ምንድነው እንትን ማኒፑሌት ማድረግ አይሆንም ወይ? ምንድነው ቤተክርስቲያናዊ እይታ እንዳይኖረው አያደርግም ወይ? ኮንስተንትሊ ያለ መሳሳት አንድ ሰው ቤተክርስቲያንን የጌታ ቤተክርስቲያን የጌታ ዋሪዳሪዝም ጋር እንዳት እዚህ ጋር ያስመጣናል። ምክንያቱም እኛ እየተከተልን ያለነው ቤተክርስቲያንን ስለሆነ ቤተክርስቲያን ራሷን የሰየመችበት 5 አይነት መጠሪያ አለ። 5 አይነት መጠሪያ እነ ቅዱስ ዮሐንስ አፈወርቅ ይሄን አይሉም። ሌሎቹም አጠቃላይ ቸርች ፋዘርሶች የጌታ ቤተክርስቲያን ይሏታል። አጠቃላይ ኦልሞስት ኦል ማለት ይቻላል። የኛም መምህራን እኮ ሲያስተምሩን የጌታ ቤተክርስቲያን እያሉ እንትን ሊሉን ይችላሉ። በትምህርት ደረጃ ስለ የትኛዋ ቤተክርስቲያን? ስለ ክርስቶስ ቤተክርስቲያን ሲናገሩ እና ይሄን ሰውን ምንም የማያውቅ ምዕመን ጋር መተን ምንም ስለ ቤተክርስቲያን ዕውቀት የሌለው ሰው ጋር መተን ሚዲያ ላይ መተን የጌታ ቤተክርስቲያን እያለን መናገራችን ፕሮቴስታንት አያስብለንም? ለምንድን ነው የእግዚአብሔር ቤተክርስቲያን ማለት የከበደን? ለምን የክርስቶስ ቤተክርስቲያን ማለት ከበደን? ክርስቶስ ጌታ አይደለም ጥያቄው። ወርዱ ለምን ሰው እንዲረሳው ይደረጋል? ሌላኛው የእግዚአብሔር ማደሪያ ተብላ ከበደ ካ የእግዚአብሔር ማደሪያ ማለት ነው። ምስካየ ኅዙናን ማለት ይቻላል እኮ 5 መጠሪያ አላት ቤተክርስቲያን። ኢቭን ኢፍ በመጽሐፍ ቅዱስም ጭምር የእግዚአብሔር ቤተክርስቲያን እየተባለች የክርስቶስ ቤተክርስቲያን እየተባለች ስትጠራ አንድም ቦታ የጌታ ቤተክርስቲያን ተብላ አልጻፈችም። ካለች ብታሳዩን ደስ ይለናል። ተርጓሚዎቹ ተሳስተው ነው መጽሐፍ ቅዱስን ታላቁን መመሪያ መጽሐፍ ቅዱስን ሲተረጉ ተርጓሚዎቹ ተሳስተው ነው? ሐዋርያቱ ተሳስተው ነው? ማን የተሳሳተው ነው? ቤተክርስቲያን ተሳስታለች ወይ? ይህን ስትጠቀም አትችልም ወይ? ቤተክርስቲያን የጌታ ቤተክርስቲያን ብላ አሳጥራው የክርስቶስ ቤተክርስቲያን ብሎ ከመጥራ ቀጣ 2 ፊደል አይደል? የጌታ ቤተክርስቲያን ቀለል አድርገው ስፔስ የሚቆጠር ለምን ይሄ መጣ? አንድ ቀን የክርስቶስ ቤተክርስቲያን የእግዚአብሔር ቤተክርስቲያን የእግዚአብሔር ማደሪያ የሚለውን ወርድ እየሰማ ነው አይደለም? ይህ ከቤተክርስቲያን መጠሪያ አንጻር እንዴት ታዩታላችሁ ነው ትልቁ። አሁን የጥያቄው ምልክት እንዴት ታዩታላችሁ ነው። አሁን የኔ ሞቲቭም ዮሐድም አሁን ሊረዳ የሚገባው ነገር የኔ ሞቲቭ አሁን አንተ ያልካን ነገር ነች። ባይዘው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው ያለው ልበ እግዚአብሔር ቅዱስ ዳዊት። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ጌታ በራሱ ምድር ላይ በነበረበት ሰዓት እኮ ጌታም ተብሏል እኮ ትክክል ነው። ረቡኒም ሲባል ነበር አይደል እንዴ? እና ታዲያ እንደዛ መታሪያ ከሆነ ለምን የረቡኒ ቤተክርስቲያን ለምን ታዲያ ይባላል?
እንደውም እኮ ጌታ በጣም ተናዶ የሆነ ሰዓት ላይ ጅራፍን አንስቶ በቀጣቸው ጊዜ ምንድን ነው ያለው? እርግብ ለሚሸጡ ሰው ምንድን ያላቸው? የአባቴን ቤት የንግድ ቤት ነው ያለው። የአባቴን ቤት የንግድ ቤት አደረጋችሁትም ያላቸው። የአባቴን ቤት ያለው እኮ አብን ነው አይደለ እንዴ? የእግዚአብሔርን አይደለ እንዴ ያለው? ሐዋርያትስ እነ ቅዱስ ጳውሎስ እየደጋገሙ አንድ ጊዜ ብቻ አይደለም ዮሐዴ፣ በጣም በተደጋጋሚ የእግዚአብሔር ቤተክርስቲያን እያሉ የጠቀሱት አንድም ቦታ የጌታ ቤተክርስቲያን ሳይሉ የጠቀሱት እውነት ሐዋርያው ቅዱስ ጳውሎስ እኛ በምናስብበት ደረጃ ማሰብ ሳይችል ቀርቶ ነው የእግዚአብሔር ቤተክርስቲያን ያለው? ምንድን ነው እሱ? አሁን በዚህ ያክል ደረጃ ጌታ ጌታ መባልስ ዛሬ ለምንድን ነው ያስፈለገው? ዛሬ ብድግ ብለን ፕሮቴስታንቶቹ የሚጠቀሙበትን ጌታ የሚሉትን እኛም አውርደን ሲጀመርስ የኛ ቤተክርስቲያን እኮ አባቶቻችን ሐዋርያት እኮ ጌታ ካረገ በኋላ ጌታችን መድኃኒታችን አይደለም እንዲህ ያሉ